ጤና ይስጥልኝ ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። ህወሓት የፌደራል መንግስቱን ጠላት ሲል በይፋ ፈረጀ። ብልጽግናን ለመውጋት ከበቂ በላይ ምክንያት አለን ሲልም ጦርነትን ለመጀመር መዘጋጀቱን በይፋ አረጋግጧል። ታዳምጡታላችሁ። ተሸብረናል ሲሉ የቲዲኤፍ አዛዥ ተናገሩ። ያሸበሩንን ኃይሎች እናከሽፋለን ሲሉም ዝተዋል። ከዚህ በተጨማሪ የወልቃይት አመራሮች እየፎከሩ ነው ብለዋል። በዝርዝር ይዘነዋል። በወልቃይት ተጨማሪ ጦር ሰልጥኖ ወደ ግንባር ገባ። ህወሓት ባለፈው እሁድ የኮማንዶ ኃይል ማስመረቁን ተከትሎ እነ ኮሎኔል ደመቀ ሌላ ጦር ይፋ አድርገዋል። ምን ነግራችሁ ጉዳይ ነው። ትናንት አዲስ አበባ የገቡት የህንድ ጠቅላይ ሚኒስትር ትልልቅ ስምምነቶችን ከጠቅላይ ሚኒስትር አብይ ጋር ተፈራረሙ። የስምምነቱ ይዘት የተመለከተ ዘገባን ይዘናል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እነዚህንና ሌሎችን መረጃዎች ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ህወሓት የፌደራል መንግስቱን ጠላት ሲል ፈረጀ። ብልጽግናን ለመውጋት ከበቂ በላይ ምክንያት አለን ሲልም ጦርነት ለመጀመር መዘጋጀቱን አረጋግጧል። ህወሓት አዲስ ባወጣው ሳምንታዊ መግለጫ በትግራይ ላይ አንዣበበውን ጦርነት በሩቁ ለማስቀረት እየተዘጋጀ መሆኑን ገልጿል። ህወሓት ጦርነትን በሩቁ ለማስቀረት የሚከተለው ስልት አይቀሬውን ፍልሚያ አስቀድሞ ከትግራይ ክልል እንዲሆን በማድረግ መሆኑን ተመላክቷል። ህወሓት በመግለጫው ዋና ትኩረቱ በእርሱ አገላለጽ ሉዓላዊነትና ህልውና ማረጋገጥ ላይ አድርጎ እንደሚታገልም አስታውቋል። በተለይ ወልቃይትን ወደ ትግራይ ማስመለስ ላይ የኃይል አንድነት ፈጥሮ እንደሚታገል የጠቆመ ሲሆን አፋር ክልል የመሸገውን ተቀናቃኙንም እንደሚያጠጋዝቷል። እንደተለመደው የፌደራል መንግስት ተደራራቢ ክሶች የቀረቡበት ሲሆን ትግራይን እረፍት ለመንሳት በመንቀሳቀስ ተወንጅሏል። የኢትዮጵያ መንግስት ህዝባችንን በመውረርና የተሰደዱ ወደ ቀያቸው እንዳይመለሱ በማድረግ የጀመረውን ዘር ማጥፋት እየቀጠለ ነው ሲል ህወሓት በመግለጫው ከሷል። እንዲሁም የፕሪቶሪያውን ግጭት የማቆም ስምምነት በመጣስ ባደራጃቸው ታጣቂዎች አማካኝነት ትግራይ ላይ ትንኮሳ ፈጽሟል ብሏል። ህወሓት በመግለጫው በፌደራል መንግስት ድጋፍ ጥቃት ከፍቶብኛል ያለው በአፋር ክልል የተደራጀው ሐራ መሬትን ነው። መንግስት የትግራይን በጀት በመቁረጥና የኢፈርትን የልማት ድርጅት የባንክ ሂሳብ በማገድ ኢኮኖሚያዊና ማህበራዊ ቀውስ እየፈጠረም ነው ብሏል። ህወሓት በመግለጫው የትግራይን ህዝብ ለማንበርከክ ሁሉንም አይነት ስልቶች እየተጠቀመ ነው ሲል ወንጅሏል። የፌደራል መንግስት ዳግም ደም አፋሳሽ ጦርነት ለመጀመር ትግራይን እየተነኮሰ መሆኑ ህወሓት ጠቁሟል። ይሁን እንጂ ራሱ ህወሓት ከፕሪቶሪያው ስምምነት የገባውን ግዴታ በመጣስ ወታደራዊ ኃይሉን ከማጠናከር አልፎ በቅርቡ በአፋር በኩል ትንኮሳ መፈጸሙ የሚታወስ ነው። ህወሓት በፕሪቶሪያው ስምምነት መጣስ ላይ በተደጋጋሚ በፌደራል መንግስት ላይ ክስ ቢያሰማም ራሱ የጣሳቸውን የስምምነት በርካታ ድንጋጌዎች አሉ። በህወሓት በኩል ከተፈጸሙ ጥሰቶች በአንድ ወር ውስጥ ይፈታል የተባለው ትጥቅ መደበቅ፣ አዲስ ታጣቂ ማሰልጠን፣ እንደ ራያ ያሉ አወዛጋቢ አካባቢዎችን በኃይል መቆጣጠር፣ የኢትዮጵያ ሉዓላዊነት ጥሶ ድንበር መክፈትና ከኤርትራ ጋር ግንኙነት መፍጠር ዋና ዋናዎቹ ናቸው። ህወሓት በትግራይ ላይ አንዣቧል ያለውን ጦርነት ከሩቅ ለማስቀረትና ውጫዊ ተጋላጭነትን ለመመከት የህዝብ ድጋፍ እንደሚያስፈልገው ገልጿል። ያለ ህዝብ ተሳትፎና ድጋፍ የሚያሳካው ነገር እንደሌለው የገለጸው ህወሓት በአንድነት ላይ የተመሰረተ ትግል ይስፋፋልን ብሏል። እነ ኮሎኔል ደመቀ ዘውዱ የተከዜ ዘብ ኃይላቸውን ከገጠር እስከ ከተማ ማሰልጠናቸውን ቀጥለዋል። በዛሬው ዕለትም ከፍተኛ ጭፍጨፋ ባስተናገደችው ማይካድራ ከተማ የሰለጠነ የተከዜ ዘብ ተመርቋል። ማይካድራ ላይ የተመረቀው የተከዜ ዘብ ተገቢውን ወታደራዊ ስልጠና የወሰደ ነው ተብሏል። ቁጥሩ በውል ባይታወቅም የተመረቀው የከተማ የተከዜ ዘብ ኃይል በርካታ መሆኑን የዞኑ ኮሚኒኬሽን ያሰራጨው ምስል ያመለክታል። እነ ኮሎኔል ደመቀ ዘውዱ የተከዜ ዘብ ኃይላቸውን ማጠናከር የጀመሩት ህወሓት ወልቃይትን ለመቆጣጠር መዘጋጀቱን በሚገልጽበት አጋጣሚ ነው። በፌደራል መንግስትና በህወሓት መካከል የተፈጠረውን ውጥረት ተከትሎ በወልቃይት በኩል ጦርነት እንዳይቀሰቀስ ስጋት ተፈጥሯል። ህወሓት ባለፈው ሳምንት ባደረገው ስብሰባ ወልቃይትን ለመቆጣጠር ውሳኔ ማሳለፉ ይታወሳል። ህወሓት ወደ ጦርነት ከገባ ከአጋሮቹ ከኤርትራ ሻዕቢያና ከሱዳኑ ጀነራል አልቡርሃን ጋር በቀጥታ የሚያገናኘውን ወልቃይትን ለመቆጣጠር እንደሚን
እንደሚንቀሳቀስ እየተናገረ ነው። ወልቃይት ላይ ሁሉም በየፊናቸው ጦሩን አሰልፎ በተጠንቀቅ የቆመ ሲሆን የነ ኮሎኔል ደመቀ ዘውዱ የተከዜ ዘብና መከላከያ ሰራዊት ተቀናጅቷል። የተከዜ ዘብ የሚሰለጥነው በመከላከያ ሰራዊቱ ድጋፍ ጭምር ሲሆን የጦርነቱ አዝማሚያ ወደ ወልቃይት ላይ ማዘንበሉ ከወዲሁ እየተነገረ ነው። የህወሓት ኃይሎችና የነ ኮሎኔል ደመቀ ዘውዱ ኃይል በተከዜ ወንዝ ዳር ማዶ ለማዶ እየተያዩ ይገኛሉ። ከሱዳን ድንበር ሸረሪና እስከ ተከዜ ጫፍ የተፋጠጡት ሁለቱ ኃይሎች ከዛሬ ነገ ጦርነቱን አፈነዱት ተብሎ እየተጠበቀ ነው። የነ ኮሎኔል ደመቀ ዘውዱ አስተዳደር የተከዜ ዘብ ኃይሉን ከጊዜ ወደ ጊዜ እያጠናከረ ይገኛል። ለዚህም የሚያቀርበው ምክንያት በህወሓት በኩል ጥቃት ይከፈትብኛል የሚል ነው። በህወሓት በኩል ደግሞ ወልቃይትን ወደ ትግራይ ካላስመለሰ ሰላም እንደማይኖር እየገለጸ ነው። ወልቃይትን ማስመለስ የትግሉ ዋና ዓላማ አድርጎ እየተንቀሳቀሰ ይገኛል። በከተማዋ በቦምብ እያሸበሩ ነው ሲሉ ጀነራሉ ከሰሱ። አሸብረውናል ያሏቸውን ኃይሎች ለማክሸፍ እንደሚንቀሳቀሱም ዝተዋል። በትግራይ ህልውናና ግዛታዊ አንድነት ላይ በየጊዜው የሚታየው ፉከራ እየጨመረ ነው ሲሉም አክለዋል። ጦርነትን ማስቀረት የምንችለው ስንሰለጥንና ስንታጠቅ ነው ያሉት ጀነራሉ ሽለላና ፉከራ ሳይሆን የተግባር ዝግጅት ነው የሚያስፈልገው። በመላ የወልቃይት አመራሮች ማለትም እነ ኮሎኔል ደመቀ በአደባባይ እየፎከሩ ነው ሲሉ በገደምዳሜ ዘልፈዋል። በወታደራዊ ትርኢት በታጀበ ኮማንዶ ኃይል ምርቃት ላይ ንግግር ያደረጉት ጀነራል ፍስሐ ወረራን የሚመክት ኃይል ገንብተናል ብለዋል። ጀነራሉ ከወረራና ጣልቃ ገብነት የሚቀበለን ህዝብ የለም ያሉ ሲሆን የቀጠለ ወታደራዊ ስልጠና የዚሁ አይበገሪነት ውጤት መሆኑን ገልጸዋል። የጦር ስልጠናው በትንሽ ኃይል ታላላቅ ድሎችን ማግኘት ያስችላል ያሉት ጀነራል የኮማንዶ ኃይሉ ልዩ ተልዕኮ የተዘጋጀ መሆኑን ጠቁመዋል። ከወልቃይት ጫፍ እስከ ራያ የተሰማራው የህወሓት ጦር የሚመሩ ጀነራሎች በአንድ ላይ በተሰባሰቡበት በአዲግራቱ ወታደራዊ ትርኢት መድረክ ላይ ኃይላቸውን ለውጊያ ዝግጁ መሆኑን ገልጸዋል። ጀነራሎቹ ለምን እንደሚዋጋና እንደሚሰራ የሚያስረዳ ሰራዊት ገንብተናል የሚል መልእክትም አስተላልፈዋል። ጠላት መጥቶብሃል እያሉ እያስፈራሩ መክት ዝመት አይደለም፣ ነገር ግን ብቁ ወታደር መኖር አለበት። አሁን ያለችውና የወደፊቷ ትግራይ የተዘጋጀ ሰራዊት ያስፈልጋታል። በሁሉም ረገድ መዘጋጀት አለብን። ይህንን የምናደርገው ጦርነትን ለማስቀረት ካልሆነ ደግሞ ኪሳራውን ለመቀነስ ነው በማለት አብራርተዋል። ጀነራሉ በዚህ ንግግራቸው በከተሞች አመጽ ለመቀስቀስና ቦምብ ጥቃት በመፈጸም ሊያሸብሩን እየሞከሩ ነው ያሉ ሲሆን ይህን የሚያደርጉትም ከኛ ወገን የነበሩ አካላት ናቸው ሲሉ ከሰዋል። በኢትዮጵያ ይፋ የሥራ ጉብኝት በማድረግ ላይ ያሉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ በመሆን 3 ቁልፍ የመግባቢያ ስምምነቶችን መፈራረማቸው ተገለጸ። ከ2011 ወዲህ አንድ የህንድ ጠቅላይ ሚኒስትር ወደ ኢትዮጵያ ሲመጡ የመጀመሪያ በሆነው በዚህ ታሪካዊ ጉብኝት በሁለቱ መሪዎች ፊት የተፈረሙ ስምምነቶች በቴክኖሎጂ፣ በሰላም ማስከበርና በንግድ ዘርፎች ላይ ያተኮሩ ናቸው። በኢትዮጵያ የውጭ ጉዳይ ሚኒስቴሩ ዘመናዊ መረጃ ማዕከል ለመገንባት የሚያስችል ስምምነትም ተፈርሟል። ይህ ስምምነት የኢትዮጵያ ዲፕሎማሲ የመረጃ አያያዝ ስርዓትን ለማዘመንና በቴክኖሎጂ የተደገፈ ዲፕሎማሲን ለማራመድ ወሳኝ ሚና ይኖረዋል። በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ስምሪትና ስልጠና ላይ በጋራ ለመስራት የሚያስችል ስምምነት ተደርጓል። ህንድና ኢትዮጵያ በዓለም አቀፍ ሰላም ማስከበር ተልዕኮች ላይ ትልቅ አስተዋጽኦ ያላቸው ሀገራት እንደመሆናቸው የትብብር የአፍሪካ ቀንድና ቀይ ባህርን ጨምሮ ቀጠናዊ ደህንነትን ለማረጋገጥ ያላቸውን አቅም እንደሚያስተባብር ይታመናል። በጉምሩክ ጉዳዮች ላይ የጋራ ትብብርና አስተዳደራዊ ድጋፍ ለማድረግ የሚያስችል ስምምነትም ተፈርሟል። የስምምነት በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ለማቀላጠፍ፣ ህገወጥ ንግድን ለመቆጣጠርና የኢንቨስትመንት ሂደቱን ለማሳለጥ ከፍተኛ ፋይዳ ይኖረዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ጆርዳንና ኦማን እያደረጉት ያለው ይህ ጉብኝት ህንድ በስትራቴጂያዊ የቀይ ባህርና የአፍሪካ ቀንድ ቀጠና ያላትን ተጽዕኖ ለማስፋት እንዲሁም የደቡብ ትብብርን ለማጠናከር ያላትን ቁርጠኝነት ያሳያል ተብሏል። በተለይም በሰላም ማስከበርና በባህር ላይ ደህንነት ዙሪያ የተደረገው ስምምነት ኢትዮጵያ በአፍሪካ ቀንድ ያላትን ጂኦፖለቲካዊ ሚና ከህንድ የኢንዶ ፓሲፊክ ስትራቴጂ ጋር የሚያስተሳሰር እርምጃ እንደሆነ የፖለቲካ ተንታኞች እየገለጹ ነው።
ጀነራል አልቡርሃን በሪያድ ከአሜሪካ ከፍተኛ ባለስልጣናት ጋር ተወያዩ። የሱዳን ወታደራዊ መሪ የሆኑት ሌተናል ጀነራል አብዱል ፈታህ አልቡርሃን ሳውዲ አረቢያ መሄዳቸውን መዘገቡ ይታወሳል። በዚህም አልጋ ወራሽ መሐመድ ቢን ሰልማንን ጨምሮ ከሳውዲ ከፍተኛ ባለስልጣናት ጋር ውይይት ማድረጋቸው መገለጹ አይዘነጋም። ይሁንና ይህንን ውይይት አድርገው ከወጡ በኋላ አንድ ያልጠበቁት እንግዳ አጋጥሟቸዋል። ሱዳን ትሪቢዩን እንደዘገበው በሪያድ የጠበቃቸው ፕሬዝዳንት ትራምፕ የአፍሪካና መካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሳድ ብሉስ ናቸው። አልቡርሃን ከጥቂት ሳምንታት በፊት በሰጡት መግለጫ ማሳድ ብሉስ የሱዳን ቀውስ እያባባሱ ነው፣ እጁን ከሱዳን ላይ አንሳ የሚል ጠንከር ያለ መልእክት ማስተላለፋቸው ይታወሳል። ነገር ግን በሪያድ ከማሳድ ብሉስ ጋር ተገናኝተው ለመነጋገር መገደዳቸው ዘገባው አስታውቋል። ዲፕሎማቲክ ምንጮች በዋቢነት የጠቀሰው ዘገባው አልቡርሃን ከማሳድ ብሉስ ጋር ያደረጉት ውይይት ከፍተኛ የሰብአዊ ቀውስ ባለባቸው ዳርፉርና ኮርዶፋን ግዛቶች እርዳታ በሚደርስበት ሁኔታ ላይ ያተኮረ እንደሆነ ተገልጿል። እነዚህ ሁለት ግዛቶች አሁን በተቀናቃኙ ፈጥኖ ደራሽ ኃይል ቁጥጥር ስር ቢሆኑም አሜሪካና አውሮፓ ህብረት ሰብአዊ እርዳታ ማስገባት መጀመራቸው ይታወቃል። በምዕራባዊ የዩናይትድ ስቴትስ ክፍል በዋሽንግተን ግዛት በተከሰተ ድንገተኛ የጎርፍ መጥለቅለቅና የውሃ መከላከያ ግድቦች መፈራረስ ምክንያት ቢያንስ የአንድ ሰው ሕይወት ማለፉን ባለስልጣናቱ አስታውቋል። የሶኖሃሚሽ ካውንቲ ሸሪፍ ጽህፈት ቤት እንደገለጸው አደጋ የደረሰው ከሌሊቱ 7 ሰዓት ተኩል አካባቢ ነው። አንድ ተሽከርካሪ በጎርፍ ውስጥ መግባቱ ተጠቁሞ ፖሊስና የአደጋ ጊዜ ሰራተኞች ወደ ስፍራው ባመሩበት ወቅት ተሽከርካሪው ሙሉ በሙሉ በውሃ ውስጥ ተውጦ የተገኘ ሲሆን በውስጡ የነበረው ዕድሜ 33 ዓመት እንደሆነ የሚገመት አሽከርካሪ ሕይወቱ አልፎ ተገኝቷል። ፖሊስ እንዳመለከተው ግለሰቡ መንገዱን መዝጋቱን የሚያሳዩ ምልክቶች በመጣስ በጎርፍ ወደ ተጥለቀለቀው መንገድ ገብቷል። በዚህም ተሽከርካሪው ከመንገድ ወጥቶ 6 ጫማ ጥልቀት ወዳለው የውሃ ቦይ ውስጥ መግባቱ አደጋው ሊደርስ ችሏል። ይህ አሳዛኝ ክስተት የተሰማው በቱኪዋ ላይ የሚገኘው የዲስሞን ግድብ መፈራረሱን ተከትሎ ብሔራዊ የአየር ንብረት አገልግሎት የጎርፍ ማስጠንቀቂያና ቅድመ ማስጠንቀቂያ ትዕዛዝ በሰጠበት ማግስት ነው። በተጨማሪም በፓሲፊክ ከተማ በዋይት ወንዝ አካባቢ የግድብ መፈራረስ በማጋጠሙ ተጨማሪ የአካባቢው ልቀቁ ትዕዛዝና ማስጠንቀቂያ ተሰጥቷል። የአየር ንብረት አገልግሎት ሁኔታው አደገኛ መሆኑን በመግለጽ ነዋሪዎቹ በተጠራቀመ ወይም በሚንቀሳቀሱ ውሃ ውስጥ እንዳይነዱ እንዲሁም ተመለሱ፣ አትስጠሙ በማለት የመንገድ መከላከያዎችን ጥሰው እንዳያልፉ አሳስቧልም። የሱዳን ፈጥኖ ደራሽ ኃይሎች በኤልፋሽር ከተማ የፈጸሙት የጅምላ ግድያ አስክሬኖቹን በመቅበርና በማቃጠል ለመሸፈን እየሞከሩ መሆኑን የየል ዩኒቨርሲቲ የምርምር ቡድን አስታወቀ። ፈጥኖ ደራሽ ኃይሉ አርኤስኤፍ በጥቅምት ወር ታጣቂዎቹን ከተማዋን ሲቆጣጠሩ በፈጸሙት የጅምላ ግድያና በሰብአዊነት ላይ በተፈጸሙ ወንጀሎች ምክንያት ዓለም አቀፍ ውግዘት ደርሶበታል። አሁንም የየል ዩኒቨርሲቲ የሰብአዊ ምርምር ላቦራቶሪ ኤችአርኤል የሳተላይት ምስሎችን በመመልከት በሰራው ትንታኔ መሰረት አርኤስኤፍ አልፋሻርን ከያዘ በኋላ በ10 ሺዎች የሚቆጠሩ አስክሬኖችን አስወግዷል። አርኤስኤፍ ለሪፖርቱ ምላሽ አልሰጠም። ነገር ግን የታጣቂ ቡድኑ መሪ ቀደም ሲል ተዋጊዎቹ በከተማ ውስጥ አንዳንድ ጥሰቶችን እንደፈጸሙ አምኗል። የየል ዩኒቨርሲቲ የምርምር ቡድን በሪፖርቱ ላይ ፈጥኖ ደራሽ ኃይሉ የጅምላ ግድያ ማስረጃዎችን ለማጥፋት ለብዙ ሳምንታት የዘለቀ ስልታዊ ዘመቻ አካሂዷል ብሏል። ሪፖርቱ አክሎም ቡድኑ አስክሬኖቹን ማቃጠሉንና ደብዛቸው እንዳይገኝ ማድረጉን እንደቀጠለም ገልጿል። በሱዳን ፈጥኖ ደራሽና በሱዳን ጦር መካከል በተፈጠረ የስልጣን ሽኩቻ የተነሳ እንደ አውሮፓውያን አቆጣጠር ከ2023 ጀምሮ ውጊያ እየተካሄደ ነው። የተባበሩት መንግስታት ድርጅት ግጭቱ በዓለም ላይ እጅግ አስከፊ የሰብአዊ ቀውስ አስከትሏል ብሏል። አርኤስኤፍ ኤልፋሻር ለ18 ወራት ከቦ ከቆየ በኋላ በቁጥጥር ስር መዋል የቻለ ሲሆን ይህም ሰራዊቱ ከሰፊው የዳርፉር ክልል እንዲያወጣ አድርጓል። ኤልፋሽር በፈጥኖ ደራሽ ኃይሎች እጅ ከገባ በኋላ በሰላማዊ ሰዎች ላይ ጭፍጨፋ ፈጽሟል ከሚሉ በርካታ ዓለም አቀፍ ድርጅቶች መካከል አንዱ የተባበሩት መንግስታት ድርጅት ነበር።
ነበር። የየል ዩኒቨርሲቲ የሰብአዊ ምርምር ላቦራቶሪ በከተማ ውስጥ ያለውን ሁኔታ ለወራት ሲከታተል የቆየ ሲሆን የቅርብ ጊዜ ሪፖርቱም የከተማዋ ነዋሪዎች የደረሰባቸውን ጥቃት መጠን ለመረዳት የሚያደርገውን ጥረት አንዱ አካል ነው። የምርምር ቡድኑ የሳተላይት ምስሎች ላይ የተደረገው አዲስ ትንተና ኤልፋሻር በታጣቂዎች እጅ ከገባ በኋላ ባሉት ሳምንታት ውስጥ በተለያዩ ቦታዎች የሚገኙ አስክሬን ክምሮችን መጠናቸው እንደተለወጠ ያሳያል ብሏል።